ለመለመች 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 ጌታ ስላገኘች ለመለመች ለመለመች ነፍሴ ለመለመች 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 ጌታ ስላገኘች ለመለመች ለመለመች የደረቁ አጥንቴን ዓለም ልሞልኛል ጽዋዬንም ደግሞ ጌታ ሞልቶልኛል በሞት ጥላ ብሄድ የቱ ያስፈራኛል። ሻሎም ሻሎም ውድ ቤቴል ቲቪ ተመልካቾች ነብይ መስፍን በሽሩ እባላለሁ። የቤተ ፋጌ ዓለም አቀፍ ቤተክርስቲያን አገልጋይና መሪ ነኝ። በዓለም ዙሪያ ያላችሁ የጌታ ቤተሰቦች ዛሬ ወደፊታችሁ ለቤቴል ቲቪ ፓርትነር ለሆኑት እና ድጋፋቸውን ፍቅራቸውን ለገለጹልኝ ይህንን የእግዚአብሔርን የመንግስቱን ስራ ላይ እጆቻቸውን ላበረቱ ቅዱሳን በተለያየ ቤተ እምነት ላላችሁም በዚህ በእግዚአብሔር መንግስት ስራ ላይ አሻራችሁንና መታሰቢያችሁን ላስቀምጣችሁ ዛሬ እንደ እግዚአብሔር ቃል ልጸልይ ልባርካችሁ በቤተክርስቲያኔ ስም ለመባረክ ወደፊታችሁ ቀርቤያለሁ። የሰማይ አምላክ እግዚአብሔር ይባርካችሁ። አንድ የእግዚአብሔርን ቃል ከአንድ ስፍራ ላይ ላንብብና ሁለተኛ ነገሥት ምዕራፍ 4 ከቁጥር 8 እንዲህ ይላል እግዚአብሔር ቃል እንደዚህ ይላል። አንድም ቀን እንዲሆነ ኤልሳም ወደ ሱናማያ ያልፍ ነበር። በዚያም ታላቅ ሴት ነበረች፣ እንጀራ ይበላ ዘንድ ግድ አለችው። በዚያም ባለፈ ቁጥር እንጀራ ይበላ ወደዚያም ይገባ ነበር። ለባሏም ይህ በእኛ ሁል ጊዜ የሚያልፍ ቅዱስ የእግዚአብሔር ሰው እንደሆነ አወቅ፣ ትንሽም ቤት በሰገነት ላይ እንስራለት፣ በዚያም አልጋ፣ ጠረጴዛ፣ ወንበርም መቅረዝም አኖርለት፣ ወደኛም ሲመጣ በዛ ይገባል አለችው። አንድም ቀን በዚያም በመጣ ጊዜ ወደ ቤቱ ገባ፣ በዚያም አረፈ ይላል። ሎሌውም ጊያዝ ይህች ሱናማይት ጥራት አለው። በጠራትም ጊዜ በፊቱ ቆመች። እነሆ ይህን ሁሉ ሐሳብ አሰብሽልኝ፣ አሁን ምን ላድርግልሽ? ለንጉሡ ወይስ ለሰራዊቱ አለቃ ልንገርልሽ አላት። እርሷም እኔ በወገኔ መካከል ተቀምጫለሁ ብላ መለሰች። እርሱም እንግዲህ ምን ላድርግልሽ አላት። ጊያዝም ልጅ የላትም ባሏም ሸምግሏል ብሎ መለሰ ይላል። እርሷም ጥራት አለው። በጠራትም ጊዜ በደጁ ቆመች። እርሱም በሚመጣው ዓመት በዚህ ወር ወንድ ልጅ ትታቀፊያለሽ አላት። እርሷም አይደለም ጌታ ሆይ እግዚአብሔር ሰው እባክን አትዋሽ፣ እባክን ባሪያውን አትዋሻት አለችው ይላል። ክብር ሁሉ ለኢየሱስ ይሁን። አሁን ያነበብኩላችሁ ክፍል ሁለተኛ ነገሥት ምዕራፍ 4 ከቁጥር 8 ጀምሮ የምታውቁት ታሪክ ነው። ይህቺ ሱናማይት ሴት ታላቅ ሴት ይላታል መጽሐፍ ቅዱስ። ከዘፍጥረት እስከ ራእይ ታላቅ ተብሎ ከተጠሩ ሴቶች መካከል አንዷ ይህቺ ሴት ናት። በመጽሐፍ ቅዱስ ውስጥ ታላቅ ብሎ መጽሐፍ ቅዱስ ይህችን ሱናማይቷን ሴት ይናገራታልና ኤልሳም በሱናማይቷ በር ያልፍ ስለነበረ በቤቷ ገብቶ እንዲያልፍ ግድ አለችው ይላል። በቤቷ ገብቶ ምግብ እንዲበላ ውሃ እንዲጠጣ ግድ አለችው። ለባሏም አንድ ጊዜ እንዲመን ይህ ቅዱስ የእግዚአብሔር ሰው ሁሌ በእኛ ደጅ ያልፋል፣ ስለምን በሰገነት ላይ ትንሽ ማረፊያ ቦታ እናዘጋጅለትም? ጠረጴዛ፣ ወንበር፣ መቅረዝ አድርገን እዚህ ቢያርፍ አገልግሎት ሲያልፍ እዚህ ቢያርፍ ብላ ለባሏ አማከረች። ባሏም ተቀበላት። ያንን ምክር ተቀብላ ኤልሳን የእግዚአብሔርን ሰው ብሉይ ኪዳን ውስጥ ከተነሱ ነቢያቶች ኤልሳ ትልቅ የእግዚአብሔር ሰው ነው። እግዚአብሔር በትልቅ ክብር የተጠቀመው ባሪያ ነው እና ይህ የእግዚአብሔር ሰው በሱናማይት ቤት ገብቶ አረፈ ይላል። ይቺ ሱናማይት ሴት የእግዚአብሔርን ሰዎችን የሚያሳርፍ ቅባት ላይ አለ። የሚገርማችሁ ነገር ኤልሳ ይህንን በሱናማይቷ ቤት የነበረውን ቆይታ ጨርሶ ሊሄድ ሲል ጊያዝን አንድ መልእክት ላከለት። ሂድና ያችን ሱናማይት ሴት ወደፊት ጥራታል። ሱናማይቷም ሴት ወደ ኤልሳ ፊት መጣች ይላል። ሱናማይቷን ሴት ኤልሳ ሁለት ነገሮችን አላት። ከመሄዴ በፊት ለንጉስ ምን ብዬ ልንገርልሽ ወይም ለንጉሱ አለቃ ምን ብዬ ምንድነው የምትፈልግ ምን እንዲደረግልሽ ትፈልጊያለሽ ብሎ ሲጠይቃት
ሱናማይቷ ሴት አንድ መልስ ነው የመለሰችው። ለእግዚአብሔር ሰው ለኤልሳ እንዲህ ነው፣ በአገሬ ወይም በወገኔ መካከል ሳለሁ አንድም ቀን አልተቸገርኩም ብላ መለሰችለት ይላል። ጊያዝ ግን እንደዚህ ብሎ ነገረው፣ ይቺ ሴት ገንዘብና ያላት ማለት በገንዘብና በሚበላ ነገር እንኳን ባትቸገር ቤቷ ውስጥ ያልተመለሰላት ጥያቄ አለ። ቤቷ ውስጥ ያልተመለሰላት ወይም ያልተመለሰላት እንቆቅልሽ አለ። ነገራት። ምንድነው ብሎ ጊያዝ ለኤልሳ ነገረው። ልጅ የላትም ማለት። ይቺ ሴት ኤልሳን አንደኛ እንደ እግዚአብሔር ሰው ተቀብላለች፣ ሁለተኛ ኤልሳን በቤቷ አስገብታ አሳርፈዋለች። በደንብ ስሙን። በዚህ በቤቴል ቲቪ ቻናል ሆናችሁ የምትከታተሉኝ የእግዚአብሔር ቤተሰቦች፣ ቤቴል ቲቪ ፓርትነሮቻችን፣ የእግዚአብሔር ኪንግደም ላይ እጆቻችሁን አሻራችሁን መታሰቢያችሁን ያስቀመጣችሁ የእግዚአብሔር ቤተሰቦች፣ ዛሬ እንደ እግዚአብሔር ነቢይ ይህንን አገልግሎት እኔን እንደ እግዚአብሔር ነቢይ የተቀበላችሁ በዚህ በቤቴል ቲቪ መስኮት የተጽናናችሁ የተባረካችሁ የእግዚአብሔርን እጅ ያያችሁ ብዙዎቻችሁ እየደወላችሁ የሚያጽናና መልካም ቃል በዚህ ስክሪን እየደወላችሁ እየነገራችሁን እያበረታታችሁን እንደሆነ አይቻለሁ፣ ሰምቻለሁ። በዚህ ስክሪን የብዙ ሰዎች ቤት ተፈውሷል። የብዙ ሰዎች ታሪክ ተቀይሯል። እግዚአብሔር ለብዙ ሰዎች ጣልቃ ገብቷል። ልጅ የሌላቸው ልጅ አግኝተዋል። የብዙ ሰዎች እንቆቅልሽ የተፈታበት እግዚአብሔር እየሰራበት ያለ መሳሪያው ሳተላይት ነው ይሄ። ስለዚህ ዛሬ እንደ እግዚአብሔር ነቢይ ኤልሳ በሱናማይቷ ቤት ገብቶ የሱናማይቷ ቤት ውስጥ አርፎ የሱናማይቷን ቤት ውስጥ ያለውን እንቆቅልሽ የዘመናት ቀንበር የዘመናት እስራት የዘመናት በሰው ዘንድ ወይም በተፈጥሮ በተዘጋና ባበቃ ነገር ላይ ኤልሳ ለሱናማይቷ ቃል እንደተናገረ ዛሬ ወደ ቤቴል ቲቪ መስኮት ወደ ፊታችሁ የመጣሁት በዚህ በቤቴል ቲቪ ላይ ፓርትነር ሆናችሁ በእግዚአብሔር መንግስት ላይ እጃችሁን ለበጎ ነገር ላበረታችሁ ቅዱሳን ወንድና ሴት ልጆች ለእናንተ ለመጸለይ ቃል ለማውጣት ወደ ፊታችሁ መጥቻለሁ። እመኑኝ፣ ኤልሳ አርፎ ቤቷ ውስጥ ያለውን መርገም ሰብሮ ነው የወጣው። የዘመናትን እንቆቅልሽን እግዚአብሔር በኤልሳ እጅ ፈታላት። የእግዚአብሔርን ቤት ሰርታችሁ የእግዚአብሔርን ኪንግደም ወይም የእግዚአብሔር መንግስት ላይ አሻራችሁንና መታሰቢያችሁን አርጋችሁ በጉድለት አትመላለሱ። እግዚአብሔር ወደ አዲስ ምዕራፍ ይዟችሁ ይወጣል። ቤታችሁ ውስጥ ያለ ጭንገፋ ይቆማል። ቤታችሁ ውስጥ ያለ ቀንበር ይሰበራል። ቤታችሁ ውስጥ ያለ መካንነት ይርቃል። የልጅ መካንነት፣ የፋይናንስ መካንነት፣ የጤንነት መካንነት እግዚአብሔር ዛሬ በእኔ አልፎ የብዙዎቻችሁን ጓዳ ይፈውሳል። ይቺ ሱናማይት ኤልሳን ስላሳረፈች ኤልሳ ዝም ብሎ ወጥቶ አልሄደም። ወደፊቱ መታ እንድትቆም አዘዛት። ምን ላደርግልሽ ትወጃለሽ? ለንጉሱ ወይም ለሰራዊቱ አለቃ ልንገርልሽ አላት። ይቺ ሴት ግን ምንድነው ያለችው? በወገኔ ሳለው አንድም ነገር አልተቸገርኩም፣ አንድም ነገር አላጣውም ብላ መለሰች። ይህንን መልስ በደንብ ስሙ። ይቺ ሴት በብርና በወርቅ ባትቸገርም ግን ብርና ወርቅ የማይፈታ እንቆቅልሽ ቤቷ ውስጥ ነበር። ልጅ አልነበራትም። እመኑኝ፣ ዛሬ እኔን እንደ እግዚአብሔር ነቢይ የተቀበላችሁ የእግዚአብሔር ቤተሰቦች፣ እንደ እግዚአብሔር ሰው የተቀበላችሁ በዚህ መስኮት የተጽናናችሁ የእግዚአብሔር ቤተሰቦች ዛሬ ቤታችሁ ላይ እተነብያለሁ። ኤልሳ ለሱናማይቷ ጊያዝ ከነገረው በኋላ ኢንፎርሜሽኑን ጊያዝ ምንድነው? ይቺ ሴት አንደኛ ልጅ የላትም ማለት፣ ሁለተኛ ባሏ አርጅቷል አለ። ምንድነው ዛሬ በሰው አቆጣጠር የተበላሸባችሁ ዳቢሎስ መጥቶ ያበላሸው? እናንተ ለእግዚአብሔር ቤት እጃችሁን ባበረታችሁ ጊዜ፣ እናንተ ለእግዚአብሔር ቤት እጃችሁን በዘረጋችሁበት ጊዜ ጠላት በቤታችሁ ላይ እድል ፋንታ ያገኘው ነገር ምንድነው? ዛሬ ይሰበራል። ክብር ሁሉ ለኢየሱስ ይሁን። ይቺ ሴት ታላቅ ሴት ይላታል መጽሐፍ ቅዱስ። በታላቋ ቤት ውስጥ ታላቅ ችግር ነበር፣ ታላቅ ባዶነት ነበር፣ ታላቅ መካንነት ነበር። ብዙ የእግዚአብሔር ሰዎች ቤቷ ገብተዋል። ብዙ የእግዚአብሔር ሰዎች ትንቢት ተናግሯታል። ግን ኤልሳ ትንቢት ተናጋሪ ነቢይ ሳይሆን ትንቢት የሚያስፈጽም እግዚአብሔር ካፉ ቃል ጋር የሚሰራ ታላቅ ነቢይ ነው። ለዚች ሴት ግን ቃል ተናገራት። ምን ብሎ? የዛሬ ዓመት፣ ክብር ለኢየሱስ ይሁን፣ የዛሬ ዓመት በዚህ ጊዜ ወንድ ልጅ ትወልጃለሽ ብሎ ትንቢት ተናገራት፣ ቃል ተናገራት። ዛሬ እንደ እግዚአብሔር ነቢይ፣ እንደ እግዚአብሔር አገልጋይ በቤታችሁ ላይ
በትዳራችሁ ላይ፣ በቢዝነሳችሁ ላይ፣ በአገልግሎታችሁ ላይ፣ በመውጣት በመግባታችሁ ላይ ቃል እናገራለሁ። የትኛም መርገም፣ የትኛም ጭንገፋ፣ የትኛም አይነት መካንነት እግዚአብሔር ከቤታችሁ ላይ ይሰብራል። አዲስ ምዕራፍ እግዚአብሔር በቤታችሁ ላይ ይጀምራል። በትንሹም በትልቁም በዚህ በእግዚአብሔር መንግሥት ላይ ፍቅራችሁን ያሳያችሁ፣ መታሰቢያችሁን ያስቀምጣችሁ፣ እግዚአብሔርን አምላክን በእግዚአብሔር አምላክ መንግሥት ላይ ድርሻን ያበረከታችሁ የእግዚአብሔር ቤተሰቦች እግዚአብሔር ዛሬ ቤቱን ሰርታችኋልና እግዚአብሔር የእናንተን ቤት ይሰራል። እግዚአብሔር ቤቱን ለመስራት ለበጎ ስራ እጃችሁን አበርትታችኋልና እግዚአብሔር በእናንተ ነገር ላይ ይዋጋል። ክብር ሁሉ ለኢየሱስ ይሁን። መጽሐፍ ሲናገር ሰለሞን የእግዚአብሔርን ቤት ሰርቶ በፈጸመ ሰዓት እግዚአብሔርም የሰለሞንን ቤት ሰራ ይላል። የእግዚአብሔርን ቤት ሰርቶ የሚወርቅ የለም። የእግዚአብሔርን ቤት ሰርቶ የሚያፍር የለም። የሚገርማችሁ ነገር ኤልሳ ለሱናማይቷ ሴት ትንቢት ነው የተናገረው፣ ቃል ነው የተናገረው። የዛሬ ዓመት አለ። ለምን በእውነት አሳርፈሽኛል አላት። ለምን በእውነት እንደ እግዚአብሔር ሰው ተቀብለሽኛል አላት። እውነት ነው ምላችሁ፣ ዓመታትን ያስቆጠረ ዘመናትን የተሻገረ ብዙ ጸሎት፣ ብዙ ትንቢት የተፈራረቀበት ቤታችሁ ውስጥ የተቀመጠ ማንኛውም ጭንገፋ፣ የተገለጠ የተሰወረ ስውር ሰንሰለቶች በጌታ ኢየሱስም ከቤታችሁ ላይ ዛሬ ይሰበራል። በናዝሬቱ ኢየሱስም በቤታችሁ ላይ ያለ ቀንበር ይሰበራል። ይቺ ሴት ታላቅ ጉድለት ቤቷ ውስጥ አለ፣ ታላቅ ችግር አለ። ግን የእግዚአብሔርን ሰው እንደ እግዚአብሔር ሰው ተቀበላ አሳረፈች። ይህንን የ4 ሰዓት ስርጭት ሳተላይት ከጀመርን 4-5 ዓመታቶችን ሆኖናል። በዚህ 4 ዓመታቶች ላይ እግዚአብሔር በድንቅ ይህንን ቻናል በብዙ ሚሊዮን ብር የሚከፈለውን ቻናል በእናንተ ጸሎት፣ በእናንተ ድጋፍ እየቀጠለ እያያችሁ ነው። ዛሬም ሱናማይቷ ሴት ኤልሳን እንዳሳረፈች እንደ እግዚአብሔር ሰው እንደተቀበለች እኔም ደግሞ ዛሬ በዚህ መስኮት ላይ በዚህ 3 ወር ውስጥ ይህ ቻናል እንዲቀጥል፣ ይህ የእግዚአብሔር ሥራ እንዲፈጥን፣ ይህ የእግዚአብሔር ሥራ ወደፊት እንዲዘረጋ እጃችሁንና ጸሎታችሁን በዚህ ሥራ ላይ ያበረታችሁ የእግዚአብሔር ቤተሰቦች ቃል አወጣለሁ። እግዚአብሔር ከቤታችሁ መካንነትን ይሰብራል። እግዚአብሔር ከቤትሽ ላይ ጭንገፋን ይሰብራል። እውነት ነው ምላችሁ ዛሬ እግዚአብሔር አምላክ የሱናማይቷን ጥያቄ እንደመለሰላት፣ የሱናማይቷን ቀንበር ከቤቷ ላይ እንደሰበረ ቤታችሁ ውስጥ ያለ መርገም ይሰበራል። ትዝ ይለኛል የዛሬ 3 ወር ሉቃስ ምዕራፍ 7 ላይ ከቁጥር 1 ጀምሮ ያለውን ቃል ስለዛ ስለ ምኵራቡ አለቃ ነበር አንስቼ ያስተማርኳችሁ። ይህ ሰው ምኵራባችንን ሰርቷልና የእግዚአብሔርንም ሕዝብ ይወዳልና ባሪያውን መጥተህ ልትፈውስለት ይገባል ብሎ ፈሪሳውያንና ጻፊዎች ኢየሱስን ማይቀበሉት ኢየሱስን ስለ እግዚአብሔርን ቤት ስለሰራ ብቻ ሕዝቡን ስለሚወድ ብቻ አስገድደው ወሰዱት ይላል። የመቶ አለቃውን የምኵራቡን አለቃው ኢየሱስ ሄዶ ባሪያውን እንደፈወሰለት እርግጠኛ ሆኜ እነግራችኋለሁ። ቤታችሁ ይፈወሳል። ከመጣው ካሁኑ ቸነፈር፣ ከመጣው ካሁኑ መቅሰፍት ያንተና ያንቺ ቤት እግዚአብሔር በደሙ በልጁ ኢየሱስ ደም ይሸፍናል። እግዚአብሔር ቤቱን የሰራውን ሰው አይጥልም። ስለዚህ እግዚአብሔር በኤልሳ አልፎ ሱናማይቷን ቀንበር እንደሰበረ ዛሬ በዚህ 3 ወር ውስጥ በዚህ ቲቪ ጥሪ በተደረገላችሁ ጊዜ መታሰቢያችሁንና አሻራችሁን ባስቀምጣችሁ ለእግዚአብሔር ሥራ፣ ለቅጥሩ ለቤቱ ሥራ እጃችሁ ላበረታችሁ ለእግዚአብሔር ቅዱሳን ወይም ለእግዚአብሔር ቤተሰቦች እንደ እግዚአብሔር ነቢይ እግዚአብሔር እንደቀባው እግዚአብሔር እንደሚጠቀምበት ሰው በቤታችሁ ላይ በሕይወታችሁ ላይ እግዚአብሔር ማይከብረውን ጨለማ፣ ጭንገፋን፣ መካንነትን፣ ባዶነት፣ ድህነትን እግዚአብሔር ከቤታችሁ ውስጥ ዛሬ ይሸኛል። ክብር ሁሉ ለኢየሱስ ይሁን። ቁጥር 17 ላይ የእግዚአብሔር ቃል እንዲህ ይላል፣ ሴቲቱም በዚያም ወራት በአዲሱ ዓመት ኤልሳ እንዳላት ወንድ ልጅ ወለደች ይላል። ሃሌሉያ! ወንድ ልጅ ወለደች ይላል። የሚገርም ነገር ነው። ኤልሳ ቁጥር 16 ላይ እንደዚህ አላት፣ ኤልሳ እርሷንም ጥራት አለው። በጠራትም ጊዜ በደጅ ቆመች። እርሱም በሚመጣው ነቢዩ ነው ያላት፣ እንዲህ ያላት በሚመጣው ዓመት በዚህ ወር ወንድ ልጅ ትታቀፊያለሽ አላት። እርሷም አለች ጌታዬ የእግዚአብሔር ሰው ሆይ ባሪያን አትዋሻታል። እዚህ ጋር ስሙ፣ ባሪያን አትዋሻት። ብዙ ጊዜ ይሆናል ብዬ ተስፋ ጠብቄያለሁ። ብዙ የእግዚአብሔር ሰዎች እግዚአብሔር ባሪያዎች ገብቶ ተናግሮኛል፣ ተንብዮብኛል፣ ግን የሆነው ነገር የለም። አካል ሰርቶ የመጣ በረከት ወደ ቤቴ የለም ብላ
የእግዚአብሔርን ሰው ኤልሳን አትዋሽ ብላ መለሰችለት ይላል። ኤልሳም የመለሰላት መልስ ይሄ ነው። እንደዚህ ሆነ ይላል ቁጥር 17 ላይ ሴቲቱም ጸነሰች፣ በዚያም ወራት በአዲሱ ዓመት ኤልሳም እንደተናገራት ወንድ ልጅ ወለደች ይላል። ጸነሰች ሳይሆን ወለደች ነው የሚለው። ስለዚህ ይቺ ሴት የእግዚአብሔርን ሰው እንደ እግዚአብሔር ሰው ተቀበላ ስለነበረ እግዚአብሔር ያልተመለሰላትን ጥያቄ መለሰላት። እመኑኝ ዛሬ እግዚአብሔር አምላክ ያልተመለሱላችሁን ጥያቄዎችን ያለቀሳችሁ ያነባችሁ ዘመናትን ያስቆጠሩ ችግሮቻችሁ ዛሬ ከቤታችሁ ውስጥ ይወጣሉ። እንደ እግዚአብሔር ነብይ ነው የምነግራችሁ። ይህንን እግዚአብሔርን ስራ ከጉድለታችሁ ከባዶነታችሁ የኔ ስራ ይቁም የእግዚአብሔር ስራ ይቀጥል ብላችሁ ካላችሁ የቤታችሁን አናት አንስታችሁ የእግዚአብሔርን ቤት ይህንን የእግዚአብሔርን መንግስት ለደገፋችሁ ለእግዚአብሔር ሰዎች ቃል አወጣለሁ። ቀጣይ አመታቶች፣ ቀጣይ ወራቶች፣ ቀጣይ ቀናቶች በእናንተ ቤት ውስጥ ጭንገፋ ሳይሆን በረከት ይገባል። እንደ እግዚአብሔር ሰው ልጸልይ። አሁን እግዚአብሔር አምላክ ኤልሳ በሱናማይቷ ቤት ገብቶ ሱናማይቷ አሳርፋው የዘመናትን ቀንበር እግዚአብሔር በኤልሳ እንደሰበረላት አምናለሁ። በዚህ 3 ወር ውስጥ ቤቴል ቲቪ ጥሪ ባቀረበ ጊዜ እጃችሁን በትንሹም በትልቁም ነገር እጃችሁን ላበረታችሁ ለአባቴ ብሩካኖች ለእናንተ አሁን እጸልያለሁ። ለቤቴል ቲቪ ፓርትነሮች አሁን እጸልያለሁ። እጃችሁን ለመልካም ነገር ላበረታችሁ ሁሉ ይህ የእግዚአብሔር ሥራ እንዲቀጥል በጸሎታችሁ በገንዘባችሁ ከእግዚአብሔር ሥራ ጎን ለቆማችሁ እኔ ዛሬ እንደ ነቢይ ስለተቀበላችሁ በዚህ ጸጋ የተጽናናችሁ ክርስቶስን ያያችሁ ሁሉ ዛሬ ቤታችሁ ውስጥ ያለ መካንነት ይሰበራል። ወደ ስክሪኑ እጃችሁን ዘርግታችሁ ከኔ ጋር አሁን ጸልዩ። እግዚአብሔር ቤታችሁ ውስጥ ያለው እግዚአብሔር ውስጥ ያለው እግዚአብሔር ትዳራችሁ ውስጥ ያለው መካንነት ብዙ ጸልያለሁ፣ ብዙ አጸልያለሁ። ይሄው አመታትን አስቆጠረ፣ ዘመኔ ተቆጠረ፣ አመታቶች ተቆጠሩ ብላችሁ የምታዝኑበት ነገር ዛሬ ይፈታል። እግዚአብሔር ኤፍታ ያረገ ያልፋል። አምላኬ ኢየሱስን በቤታችሁ ውስጥ ያከብራል። ስለዚህ ወደዚህ ስክሪን እጃችሁን ዘርጉ። አሁን አምናለሁ የአባቶቼ የአብርሃም የይስሐቅ ያዕቆብ አምላክ ቅዱስ እግዚአብሔር ያለህና የምትኖር በተለያየ ዓለም ከኢትዮጵያ ውጭም በኢትዮጵያ ውስጥም ሆነው በዚህ በቤት ሥራ ላይ እጃቸውን ባበረቱ ወንድና ሴት ልጆች ላይ እጸልያለሁ። ወደ ሱናማይቷ ቤት ገብቶ የሱናማይቷን ቤት ያለውን ቀንበር ኤልሳ እግዚአብሔር አልፈ እንደሰበር እግዚአብሔር ለሱናማይቷ ሴት ረፍት እንዳደረግ አምናለሁ። እግዚአብሔር በመካንነት ውስጥ ያሉ፣ በጭንገፋ ውስጥ ያሉ፣ ባለመከናወን ውስጥ ያሉ ዛሬ ዳንተ ባሪያ ቃል አወጣለሁ። መርገም ከቤታቸው ላይ ይሰበር፣ መርገም ከዘመናቸው ላይ ይነሳ። እግዚአብሔር አምላኬና አባቴ ይህ 24 ሰዓት ስርጭት እንዲቀጥል በመንግስት ሥራ ላይ መታሰቢያን ያስቀመጡ በመንግስት ሥራ ላይ በለበጎ ሥራ እጆቻቸውን ላበረቱ ወንድና ሴት ልጆች ላይ ቃል አወጣለሁ። ከቤታቸው ጭንገፋ ይውጣ፣ ከቤታቸው መርገም ይውጣ፣ ከቤታቸው ኪሳራ ይውጣ፣ ከቤታቸው ሐዘን ይውጣ፣ ከቤታቸው በሽታ ይውጣ፣ ከቤታቸው እርግማን ይውጣ። እጸልያለሁ ዛሬ በናዝሬቱ ኢየሱስ ስም። አንተም አምላክን እግዚአብሔርን ታመልካለህ፣ እሱም እህልና ውሃን ይባርካል። እነሆ አምላኬና አባቴ ሆይ እነሆ አትጨነግፍም፣ የዘመንህን ቁጥር ይሞላል ተብሎ እንደተጻፈ በኢየሱስ ክርስቶስም ጭንገፋ ከቤታችሁ ይውጣ፣ መርገም ከቤታችሁ ይውጣ። የመጣው ቸነፈር የመጣው መቅሰፍት ያንተንና ያንቺን ቤት ይዘርሽን ሁሉ በኢየሱስም ሰወርኩ። ልጅ ያጣችሁ ቃል ወጥቶላችሁ ትንቢት ተነግሯችሁ በእውነት አካል ሰርቶ የመጣ ነገር የለም የምትሉ የትንቢታችሁን ፍጻሜ የምትገናኙበት ቀን ይሁንላችሁ። የትኛውም ኬላ ከመንገዳችሁ ላይ ይነሳ፣ የትኛውም መርገም ከቤታችሁ ላይ የተሰበረ ይሆን በናዝሬቱ በኢየሱስ ስም። የተሳካ ሕይወት፣ የፍሬያማ ሕይወት፣ የድል ሕይወት በኢየሱስ ስም መኖር እንድትጀምሩ እኔ ጸልያለሁ። እግዚአብሔር በሰማዩ በረከት በእውነት አምላኬ እግዚአብሔር ልጁን ኢየሱስን በባረከው በረከት ቤታችሁን በበረከት ይምላ። የትኛውም ጭንገፋ ከቤታችሁ ላይ ይነሳ። በኢየሱስ ክርስቶስ ስም የተባረካችሁ ሁኑ። እግዚአብሔር በተጨቆነ በተጠቀጠቀው በረከት ቤታችሁን ይሙላ። በኢየሱስ ክርስቶስ ስም ተባረኩ። ለመለመች ጌታ ስላገኘች
ለመለመች ለመለመች ነፍሴ ለመለመች 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 ጌታን ስላገኘች ለመለመች ለመለመች የደረቁ አጥንቴን ዓለም ልሞልኛል ጽዋዬንም ደግሞ ጌታ ሞልቶልኛል በሞት ጥላ ብሄድ የቱ ያስፈራኛል። እንዲሁም በቤቴል ቲቪ ላይ ቤተፋጌ ዓለም አቀፍ ቤተ ክርስቲያን ጥሪ ባቀረበች ጊዜ እጃችሁን ለመልካም ሥራ ላበረታችሁና ለእግዚአብሔር መንግሥት ላይ ለመታሰቢያ የሚሆን ነገር ያደረጋችሁ የእግዚአብሔር ቤተሰቦች በዚህ በ3 ወር ውስጥ ይሄ አሁን እጄ ላይ ያለው የባንክ ስቴትመንት ነው። ያለፉ 3 ወራቶች ላይ 5000 ሰው 1,000 ብር ለዚህ ለእግዚአብሔር ቤት ሥራ እንዲሰጥ ቤተ ክርስቲያን ባቀረበችላችሁ ጥሪ መሰረት በርካታ ሰዎች ከ100 ብር ጀምሮ እስከ 1000 ብር ከዛም በላይ በዚህ በእግዚአብሔር ቤት ሥራ ላይ እጃችሁን አበረታችሁልን እጃችሁን ባበረታችሁለት ወይም እጃችሁን በዘረጋችሁበት ለዚህ ለእግዚአብሔር ቤት ሥራ እጃችሁን በዘረጋችሁበት ነገር ላይ ለመባረክ ነው ዛሬ ወደፊታችሁ የቀረብኩት። የእግዚአብሔር ቤተሰቦች ይሄ በጣም በርካታ ሰዎች ስለሆኑ ስማችሁን እየጠራው ብጸልይ ደስ ይለኝ ነበር። ያው አንድ ላይ እጄን ጭኜ በዘራችሁ 100 ሚሆን 50 ብር ሚሆን 1000 ብር ይሁን 5000 ብር ይሁን 10000 ሚሆን በዚህ በእግዚአብሔር ቤተ መንግስት ሥራ ላይ ለመታሰቢያነት እጃችሁን ለመልካም ሥራ ያበረታችሁ የጌታ ቤተሰቦች የሰማይ አምላክ እግዚአብሔር ይባርካችሁ። እግዚአብሔር አምላክ ይህንን የእግዚአብሔርን ሥራ ለመስራት እጃችሁን ላበረታችሁ ሰዎች ሴትና ወንድ ልጆች ለመጸለይ ነው ዛሬ ወደፊታችሁ የቀረብኩት። አሁንም ይሄ ቤቴል ቲቪ ቻናል ያለውን የወቅቱን ነገር ታውቃላችሁ። በዚህ በቤቴል ቲቪ ስክሪን ሆናችሁ የምታዩ ይሄ ቤቴል ቲቪ ክፍያው በጣም ትልቅ ክፍያ ነው። ይህ ሳተላይት ክፍያችን ባለፉት 3 ወራቶች ጥሪ ባደረግንበት መሰረት የ3 ወር የሳተላይት ክፍያ ፈጽመናል። ያ የ3 ወር ሳተላይት ክፍያ ፍጻሜ ማለት አግሪመንቱን ፈጽመናል። አሁን ግን ከዚህ ወር ጀምሮ ያለው እናንተም አንዴ ሁለት ያርግ ያለው ብላችሁ እንዳትደክሙ ይህ የእግዚአብሔር ሥራ እንዲቀጥል በዚህ ቲቪ ያልተጽናና ሰው የለም። ካንሰር ሲቀጣ አይቻለሁ። ሰዎች ከኤችአይቪ ሲፈወሱ አይቻለሁ። ልጅ የሌላቸው መንታ አርግዞ ልጅ የሌላቸው መንታ ወልደው ማህፀን የሌላቸው ሰዎች ስክሪን ጋር ጸልየው ብዙ ታምሮ ነዋል። ይህ ቤቴል ቲቪ በዚህ አስቸጋሪ ሁኔታ ውስጥ ለናንተ የእግዚአብሔርን ድምጽና የእግዚአብሔርን ቃል በማምጣት እስከ ቤታችሁ እስካላችሁበት እልፍኝ የሚያገለግላችሁ መሳሪያ ስለሆነ ይህ የእግዚአብሔር ሥራ የመንግስቱ ሥራ እንዳይቆም እኔና አንቺ እኔና አንተ የእግዚአብሔርን ሥራ ለመስራት እግዚአብሔር እድል ሰጥቶናል። ስለዚህ አሁን በዚህ 2-3 ሳምንት ውስጥ ይህንን የሳተላይት ክፍያ ብር ያስፈልገናል። አሁንም የእግዚአብሔርን ሥራ እንድትሰሩ በጌታ ፍቅር አሳስባችኋለሁ። እግዚአብሔር ለጌዲዮን ለባሪያው እንዳለ ሚዲያውያንን እንዳንድ ሰው ትመታለህ ሲል እግዚአብሔር ሚዲያውያንና አማሌቃውያንን ሊያጠፋ 300 ሰው ነው የመረጠው። በዚህ 3 ሳምንት ውስጥ እግዚአብሔር በቤታችሁ ውስጥ መልካምነቱን ታላቅነቱን እንዲያደርግ እኔ ወደ ስክሪኑ እየመጣው ጸልያለሁ። እናንተ ደግሞ ይህንን ሳተላይት የእግዚአብሔርን ቤት የእግዚአብሔርን የመንግስቱን ሥራ እንድታስቀጥሉ እግዚአብሔር በሰጣችሁ ልክ በዚህ በእግዚአብሔር መንግስት ሥራ ላይ እጃችሁን እንድታበረቱ ከ5000 ሚሆን 10000 ሚሆን 20000 ሚሆን 50000 ሚሆን 100000 ሚሆን ሚሊዮንም ሚሆን ለእግዚአብሔር ቤት ሥራ ያላችሁን ነገር እንድትዘሩ በጌታ ፍቅር አሳስባለሁ። የዘራችሁትን ስለምታጭዱ እግዚአብሔርን ቤት ስትሰሩ እግዚአብሔር የእናንተን ቤት ይሰራል። ስለዚህ ቤቴል ቲቪ የእናንተው ቤተኛ ቲቪ ነው። ብዙዎች እየተጽናናችሁ እንደሆነ እየደወላችሁ እየነገራችሁ ነው። በዚህ አስቸጋሪ ሁኔታ ውስጥ እናንተ ለእግዚአብሔር ስትቆሙ እግዚአብሔር ለእናንተ ይቆማል። ጌታ ኢየሱስ ክርስቶስ የተባረከ ይሁን። ስለዚህ በዚህ 3 ሳምንት ውስጥ በብዙ በዚህ ቲቪ ላይ እጃቸውንና አሻራቸውን ለሚያስቀምጡ ሰዎች ወደ ቲቪ መስኮት እየመጣው እጸልያለሁ፣ ቃል አወጣለሁ። ስለዚህ እዚህ ጋር ላለው ለቤቴል ቲቪ ፓርትነር ሆናችሁ አጋር ሆናችሁ ዘር ለዘራችሁ ሰዎች ሁሌም
በዚህ በቤተፋጌ ዓለም አቀፍ ቤተክርስቲያን ውስጥ ትልቅ ቦታ አለን። ሁሌም እንጸልይላችኋለን። ጭንገፋና መርገም ከቤታችሁ ላይ ይወጣል። የኪሳራና የውርደት ዘመን አብቅቷል። ስለዚህ በዚህ በቤቴል ቲቪ መስኮት ከዚህ ሰዓት ጀምሮ በእግዚአብሔር ቤት ላይ መልካም ዘር እንድትዘሩ በጌታ ፍቅር አሳስባችኋለሁ። ያላችሁን ነገር ተጠቅማችሁ በእጃችሁ ላይ ያለው ሞባይል ተጠቅማችሁም ቢሆን እስከ ባንክ ሄዳችሁም ቢሆን እስከ ቤተ ክርስቲያን ቅጥር ግቢ በመምጣትም ቢሆን ፍቅራችሁን ግለጡ። ይህ የእግዚአብሔር ሥራ ይቀጥል። ይህ ሳተላይት ስርጭት እንዳይቋረጥ አንቺ ያለሽ አንተ ያለ ይህ የእግዚአብሔር ሥራ አይቆም። በብርሃን ባንክና በንግድ ባንክ ከስር በስክሪኑ ላይ በምታዩት ከዚህ ሰዓት ጀምሮ የእግዚአብሔርን ሥራ እንድትደግፉ አሳስባችኋለሁ። ነፍሴ ለመለመች 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 ጌታ ስላገኘች ለመለመች ለመለመች ነፍሴ ለመለመች 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 ጌታ ስላገኘች ለመለመች ለመለመች የደረቁ አጥንቴን ዓለም ልሞልኛል፣ ጽዋዬንም ደግሞ ጌታ ሞልቶልኛል። በሞት ጥላ ብሄድ የቱ ያስፈራ